ሰላም እንዴት ናችሁ? ውድ ቤተሰቦቼ ሰላም ነኝ እኔ እግዚአብሔር ይመስገን። በዛ ያላችሁበት ሰላማችሁ ይብዛ። ዛሬ በአዲስና በቆንጆ ቪዲዮ ብቅ ብያለሁ። አብራችሁኝ ቪዲዮ እስከ መጨረሻ ድረስ እንድትቆዩ በትህትና ጠይቃለሁ። እንግዲህ ዛሬ ከእናንተ ጋር ጊዜ ማሳለፍ ስለፈለኩኝ ነው። ዳንቴል እየሰፋሁኝ እንጨዋወታለን ማለት ነው። ውድ ቤተሰቦቼ ቪዲዮ እስከ መጨረሻ አይታችሁ ላይክ እና ኮሜንት እንዲሁም የደወል ምልክቱን ያልተጫናችሁ ቤተሰብ ያልሆናችሁኝ ቤተሰብ እንሁን። ቤተሰቦቼ ቪዲዮዎችን ስለምታዩልኝ ላይክ ስለምታረጉኝ እንዲሁም በበቀደሙ ቪዲዮዬ አስደስታችሁኛል፣ ከልብ አመሰግናለሁ። አሁንም ቪዲዮዬ ላይክ እንድታረጉት ጠይቃለሁ ማለት ነው። ለእናንተ አይጨምርም፣ ለእኔ ይጠቅመኛል። እናንተ አንድ ላይክ ባረጋችሁ ቁጥር ወደ ብዙ ቻናል እንዲተላለፍልኝ ዩቱብ ቆንጆ ነው ብሎ እንዲመርጥልኝ ያረገዋል። እኔንም ያበረታኛል። በቆንጆ በቁም ነገር ቪዲዮ እንዲመጣ ያረገኛል። አብራችን ቆዩ፣ ተከታተሉኝ ውዶቼ ቤተሰቦቼ። እስኪ አሁን እየለመድኩ ነው። አንድ ጨርሻለሁኝ። አሁን የድስት እየሰፋሁኝ ነው ማለት ነው። የዳቦ የምፈልገውን ያን ያህል በጣም ቆንጆ ባይሆንም እኔ በምፈልገው መጠን ባይሆንም ያው ባለማወቅ የምፈልገውን አልተውኩትም፣ እየለመድኩኝ ነው። ከአንድ ሁለት የተሻለ ለማድረግ እሞክራለሁኝ። ከዚያኛው ይሄ የተሻለ ነው። ሁለቱንም በቪዲዮ መጀመሪያ ላይ አደርግላችኋለሁኝ። እንግዲህ ችዬበታል ብዬ ተስፋ አደርጋለሁ። የተወሰነ ነው የሚቀረኝ። መልመድ የምትፈልጉቶች ተስፋ ሳትቆርጡ ለመሄዱ ሆነች። እንግዲህ ለድስት ናትኝ። ድስቲቱም ትንሽ ስለሆነ ያን ያህል ምንም አይቀራትም። ጨርሼ በቪዲዮ መጀመሪያ አስቀምጥላችኋለሁ ማለት ነው። እንዴት አያችሁት የሚለውን ትገምታላችሁ። ምንም የሚከብድ ነገር የለም። እኛ ከፈለግን ማለት ነው ማጨናጎን ነው። ለሌላ ሰው ላንሰጠው እንችላለን እንጂ እስክንለምድ ድረስ በቃ ለምንፈልገው ለራሳችን ለስኒ መደርደሪያ፣ ለዳቦ፣ ለድስት ለምንፈልገው ነገር መጠቀም እንችላለን፣ መለማመድ እንችላለን። እንግዲህ እኔ እንደዚህ ነው ማጠላለፌ። በተሻለ መጠን ደግሞ እችን ከጨረስኩ በኋላ የምሰፋው ቆንጆ እንደሚሆንልኝ አልጠራጠርም። ማለት ቆንጆ ስላችሁ ማንኛውም ሰው እንደሚሰፋው አረገዋለሁ ማለት ነው። ለምን እያሻሻልን እንጂ የምንሄደው እየሰፋን በህርነ ቁጥር እየተለማመርን በህርነ ቁጥር እያሻሻልን እንጂ የምንሄደው ወደኋላ እየተመለስን ወይም እየተበላሸብን አይሄድም። ስለዚህ በዚህ መልኩ እየሰፋሁትኝ ነው። እንዴት አያችሁት? እስኪ ደግሞ ባለሙያ የሆናችሁ እየሰፋችሁ የምትውሉ የምታውቁትኝ እንደዚህ ብታረጊ መልካም ነው፣ ይስተካከልልሻል፣ ሳያደክምሽ ምናምን የሚል አስተያየት ካላችሁ ጻፉልኝ። እኔ እንግዲህ ለድስት የምጠቀማት በዚህ መልኩ ዲዛይኑን በዚህ መልኩ አውጥቼዋለሁኝ። ከፍ ሲልና ሲጨረስ የሚሆነውን እንግዲህ አብረን እናያለን ውድ ቤተሰቦቼ። በእውነቱ ማንኛውም ነገር ቀላል አይደለም፣ እስከነለምደው ቀላል አይደለም። ግን ከመልመድ እና ከመሞከር ወደ ኋላ ማለት ስንፍና ይባላል። ለመልመድ ሞክሩ ማለት ነው። ያው ለመጥለፍ ያን ያህል አያስቸግረኝም። ትንሽ የሚያስቸግረኝ መጀመሪያ ዲዛይኑን ለማውጣት ነው እንጂ ለመጥለፋው እንደዚህ ያደረኩኝ ምንም የሚያስቸግር ነገር አይደለም። ዲዛይኑን ለማውጣት በጣም ሊከብድ ይችላል። ብቻ በጭንቅላታችን መሞከር ነው። እኔ አሁን ቪዲዮ እያየሁኝ አልችልም። አሁን በዩቲዩብ ቪዲዮ እያየሁ የሚሰሩትን እያየሁኝ ለመስራት ግር ነው የሚለኝ። ግን እኔ በራሴ በፈጠራ አስቤ የምሰራው ደግሞ ይሻለኛል። ስለዚህ መስራት የምትፈልጉ ፍላጎታችሁ የሆነ እንዳትፈሩ፣ አያውቅም ብላችሁ እንዳትሰነፉ። እንልመድ አብረን ማለት ነው። አብረን እንልመድ። በዚህ መልኩ የሰፋው ነው። እንዲሁም ደግሞ የጊዜ ማስደጃ የሆነኛን ቁጭ ብዬ ነኝ ያለሁት። እንዳይደብረኝ ያደረገኛን የእጅ ስራ ቆንጆ ነው።
እንደዚህ ማለት ነው። ቁጭ ብላችሁ አንዳንድ ሰዓት ከስልካችሁ ብቻ ቁጭ ከማለት በዚህ መሳነፍ አይምሯችንን ነፃ እንዲሆን እንዲፍታታ ወደ ራሳችን እንድንመለስ ያደርገናል ብዬ አስባለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ላይክ ማድረጋችሁን አትርሱ። እንዲሁም አስተያየት ኮሜንት መጻፊያ ላይ አስተያየት አስቀምጡልኝ። እንዴት አያችሁትኝ? አጀማመሩ ካማረ መጨረሻውም ያምራን ብዬ ተስፋ አደርጋለሁ። ምክንያቱም ካጀማመሩ ስንከተል ነው የሚያምርልና እንግዲህ ይህችን አጀማመሬ በስርዓት ተጠንቅቄ ነው የጀመርኳትኝ። እንደኔ ቆንጆ ይመስለኛል። እናንተ በኮሜንት አስቀምጡልኝ። እኔ ክሬ ማለት ነው የምገዛው ክር ይሄ ሺኤን ክር እንትን ነው አንድ ሆኖ አይመጣም። ብዙ የሆነና በየከረኑ የተለያየ ትናንሽ ነው። አንድ ካምል አይሆንልኝ እያለ ነው ማለት አንድ ካምል ክር በዛ ያለ ክር ቢገኝ በአንድ ክር የተለየ ነው የሚሆነው ውበቱ። ግን እኔ የተለያየ ምክንያቱም አንድ ዳንቴል የሚጨርስ ክር ስለሌለኝ ትናንሽ ስለሆኑብኝ ነው። ለእንግዲሁ ግን ከለመድኩ በኋላ ስገዛ አያችኋት። እቺ እንግዲህ ምንም ያህል አትሰፋም። ትልቁ ቢሆን ግን ሀላስ በአንድ አይነት ክር አንድ ዳንቴል መጨረስ እችል ነበረ። እናንተ ስትገዙ ሺኤን ላይ ባትገዙ መልካም ነው። እኔ የሺኤን ዳንቴል ስመርጠው ትልቅ መስሎ ሲመጣ ትንሽ ነውና ሀበሻ ብትገዙ የተሻለ ነው ብዬላችኋለሁኝ። ለምን አንድ ዳንቴል በቃ አንድ አይነት ክር ሲሆን በጣም ያምራል፣ ውበቱ ጎልቶ ይታያል። ይሄ ግን ሽብርቅርቅ የሚለው እኔ ያው ምንም ማድረግ ስለማልችል አሁን ለጊዜው በዚህ መልመድ እችላለሁኝ። ምንም ችግር የለውም። ለራሴ ነው ሁሌም ብዬ አስቤ ነው እንጂ አሁን ይህንን ሽብርቅርቅ ያለውን ሰፍታችሁ እንኳን ለሰው እንኳን መስጠት አትችሉም። ያስጠላል ማለት ክሩ ምንም ዲዛይን አያወጣላችሁም። ሽብርቅርቅ ያለ ስለሆነ እኔ ይደብረኛል። ስለዚህ ልላችሁ የፈለኩት ነገር ምንድን ነው? ክር የዳንቴል ክር ስትገዙ አላውቅም በሺኤን እንዴት እንደሚገዛ ወዴል ክር ፎቶ ስናየው ትልቅ ነው፣ ግን ምንም አይረባም። ትናንሽ ናቸው። በቃ አንድ ዙር በቃ በትንሹ አንድ ዙር ዙራችሁ ነው የሚያልቀው። እንደገና ደግሞ ሌላ አይነት ክር ነው የምታመጡትኝና ግብ አይመታም ልላችሁ ፈልጌ ነው። ክር ስትገዙ ብዙ ሀበሻ የሚሸጡ ክር አይቻለሁኝ በሚዲያ እነሱን መግዛት። ለእንግዲሁ እኔ በስርዓት በዚህ ባለኝ ክር ልልመድና በዚያ ነው የምገዛው። ይሄን ለማለት ፈልጋለሁኝ። እንደኔ እንዳትሆኑ ብዬ ነው። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄንን ይመስላል። እንደምትወዱት አልጠራጠርም። በቀጣይ በቆንጆ ቪዲዮ እንገናኝ።